የአንደኛው ጁዝ በመጨረሻዎቹ ሩብ ውስጥ 31ኛ ሱረቱ ሉቅማን በመካ የወረደች ናት። አያቶቿ 34 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። አሊፍ ላም ሚም አሊፍ ላም ሚም تلك آيات الكتاب الحكيم ይህ የመጽሐፉ የቁርአኑ አንቀጾች ጥበቡ የላቀ ነው። هدى ورحمة للمحسنين ይህ ቁርአን አላህና መልእክተኛ ባዘዙት መሰረት ስራቸውን ለሚያሳምሩ መመሪያና ካላህ የሆነ እዝነት ነው። الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون እነዚያ ስራቸውን ያሳመሩት ማለት ሰላትን ስርዓቱንና ወቅቱን አስተካክለው የሚሰግዱና ዘካትንም የግዴታ ምጽዋትን የሚለግሱ ሲሆኑ እነርሱም በመጨረሻው ዓለም ሙታን ከሞት ተቀስቅሰው እንደየስራቸው እንደሚመነዱ የሚያረጋግጡ ናቸው። أولئك على هدى من ربهم وأولئك هم المفلحون እነዚያም ስራቸውን ያሳመሩት ከጌታቸው በሆነ በቀጥተኛው መንገድ ምሪት ላይ ሲሆኑ እነርሱም ከገሃነም እሳት የሚድኑ ናቸው። ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين ከሰዎችም ባለማወቅ ካላህ መንገድ ለማጥበብ ውዳቂ ንግግርን ማለትም አዝማሪን ከነማዝመሪያው መሳሪያ የሚገዛ አለ። ሃይማኖትን እስላምንም ማላገጫ አድርጎ ይይዛታል። እንደነዚህ አይነቶቹ ለነርሱ በገሃነም አዋራጅ ቅጣት አለላቸው። وإذا تتلى عليه آياتنا ولا مستكبرا كأن لم يسمعها كأن في أذنيه وقرا فبشره بعذاب أليم አንቀጾቻችንም ቁርአን በሚነበብበት ጊዜ ኩራተኛ ሆኖ የቁርአን ድምጽ እንዳልሰማት በጆሮው ላይ ድንቁርና እንዳለበት ሆኖ ይዞራል። አንተ ነብይ ሆይ እንደነዚህ አይነቱ በአሳማሚ ቅጣት አብስር። إن الذين آمنوا وعملوا الصالحات لهم جنات النعيم እርግጥ እነዚያ በአላህ ብቸኛ ተመላኪነትና በመልእክተኛው ያመኑና መልካምንም የሰሩ ለነርሱ ጸጋው ዘውታሪ የሆኑ ገነቶች አሉላቸው። خالدين فيها وعد الله حقا وهو العزيز الحكيم አማኞችን በገነት በውስጧ ዘውታሪዎች ሲሆኑ የአላህም ቃል ኪዳን ተፈጻሚነቱ ሐቅ ነው። እርሱም አላህ ውሳኔውን ለማስፈጸም ማንም የማያግደው ኃያል በአፈጻጸሙም ላይ ጥበበኛ ነው። خلق السماوات بغير عمد ترونها وألقى في الأرض رواسي أن تميد بكم وبث فيها من كل دابة وأنزلنا من السماء ماء فأنبتنا فيها من كل زوج كريم አላህ እንደምታዩት ሰማያትን ያለ ምሰሶ ፈጠረ። በምድርም ላይ እንዳታረገርግባችሁ ተራሮችን ቸከለ። በእርሷም በምድር ላይ ከሁሉም አይነት እንስሳት በተነ። ከሰማይም ውሃን ዝናብን አወረድን። በእርሷም በምድር ላይ ከሁሉም አይነት ያማርን ጠቃሚ የሆኑ ሰብልን አበቀልን። هذا خلق الله فأروني ماذا خلق الذين من دونه بل الظالمون في ضلال مبين ይህ በዙሪያችሁ የምታዩት ሁሉ የአላህ ፍጡር ነው። እናንተ አጋሪያን እነዚያ ከአላህ ሌላ የምታመልኳቸው ጣዖታት ምን እንፈጠሩ እስኪ ያሳዩኝ። እንዲያውም በአላህ አምልኮ ላይ የሚያጋሩ ራሳቸውን በዳዮች ግልጽ በሆነ ጥመት ውስጥ ናቸው። ولقد آتينا لقمان الحكمة أن اشكر لله ومن يشكر فإنما يشكر لنفسه ومن كفر فإن الله غني حميد በርግጥ ሉቅማን ለሚባል ቅን የሆነ በነገሮች አመለካከት የተዋጣለት ሰው ጥበብን ሰጠ ነው። አላህን አመስግን። አላህን የሚያመስግን በርግጥ የሚያመስግነው ለራሱ ነው። የሚክድም ሰው በርግጥ አላህ ከፍጥራኑ ምንም እርዳታ የማይፈልግ በራሱ የተብቃቃ ምስጉን ጌታ ነው በል ተባለ። وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم አንተ ነብይ ሆይ ሉቅማንም እርሱ ልጁን የሚገስጽ ሆኖ ልጄ ሆይ በአምልኮ በአላህ ላይ አታጋራ፣ በርግጥ በአምልኮ በአላህ ላይ ማጋራት ትልቅ በደል ነው ይል እንደነበረ ለህዝቦች ሐውሳ። ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير
የሰውንም ልጅ ለወላጆቹ በጎ በመዋል አደራ አልነው። እናቱም በድካም ላይ ድካም ሆና አረገዘችው። የጡት መጣያውም ጊዜ በ2 ዓመት ውስጥ ነው። ሰውንም አላህን ብቻ በመገዛት እኔንም ወላጆችህንም እንዲያመሰግን አዘዝ ነው። ከሞትም በኋላ እንደየሥራው ሊመነዳ መመለሻ ወደ እኔ ነው። وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون አንተ አማኝ ሰው ሆይ በወንጀሎችህ ምንም ዕውቀት በሌለህ ነገር ላይ ወላጆችህ በእኔ ላይ በአምልኮ እንድታጋራ ቢያስገድዱህ አትታዘዛቸው። በምድር ዓለሙም ሕይወት ብቻ በአግባቡ ተጋራቸው። ወደ እኔ የተመለሰን ሰው የመጨረሻውን ነቢይ መንገድ ተከተል። ከዚያም ከሞት በኋላ ሁላችሁም መመለሻችሁ ወደ እኔ ነው። ትሰሩት የነበራችሁትንም እነግራችኋለሁ፣ እንደየሥራችሁም ትመነዳላችሁ። يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأت بها الله إن الله لطيف خبير ቅኑ ሰው ሉቅማንም ለልጁ ልጄ ሆይ እርሷ የሰናፍጭ ፍሬ ያህል ቅንጣት መልካምም ሆነ መጥፎ ሥራ በቋጥኝ ስር ወይንም በሰማያት ውስጥ ወይም በምድር ውስጥ ብትሆን የትንሣኤ ማለትም የቂያማ ቀን አላህ ያመጣታል ይተሳሰባታልም። በእርግጥ አላህ አዛኝ ውስጥ አዋቂ ነው። يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور ቅኑ ሰው ሉቅማንም ለልጁ ልጄ ሆይ ሰላትን ስርዓቱንና ጊዜውን ጠብቀህ ስገድ፣ በመልካም ነገርም እዘዝ፣ የተጠላ ነገርንም ከልክል፣ የሚያጋጥምህንም መከራ ታገስ። በእርግጥ እነኚህ የተጠቀሱት ያላህ አደራዎች ጥብቅ ከሆኑ ጉዳዮች ናቸው። ولا تصعر خدك للناس ولا تمشي في الأرض مرحا إن الله لا يحب كل مختال فخور ቅኑ ሰው ሉቅማንም ለልጁ ሰዎችን ስታናግራቸውም ሆነ ሲያናግሩህ በንቀት ፊትህን አታዙር፣ በምድር ላይም በሰዎች መሃል ተንጠባረህ አትሄድ። በእርግጥ አላህ የሚንቀባረር ጉረኛን ሁሉ አይወድም። وقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير ባካሄድህም ቁጥብ ሁን፣ ድምፅህንም ዝግ አድርግ። በእርግጥ በጣም ከተጠሉ ድምፆች የአህያ ድምፅ ነው። ألم تروا أن الله سخر لكم ما في السماوات وما في الأرض وأسبغ عليكم نعمه ظاهرة وباطنة ومن الناس من يجادل في الله بغير علم ولا هدى ولا كتاب منير እናንተ ሰዎች በእርግጥ አላህ በሰማያት ውስጥ ፀሐይ፣ ጨረቃ፣ ደመና የመሳሰሉትን በምድር ላይ እንስሳትን፣ እጽዋትንና ውሃ የመሳሰሉትን ፍጥረታት እንዳገራላችሁ አታዩምን? በውጫዊም ሆነ በውስጣዊ ገጽታችሁ ለእናንተ ጸጋውን ሞላላችሁ። ከሰዎችም ውስጥ ያለ ዕውቀት ያለ መመሪያም ሆነ ያለ አብሪ መጽሐፍ በአላህ በብቸኛ ተመላኪነቱና ባህሪ ዙሪያ የሚከራከር አለ። وإذا قيل لهم اتبعوا ما أنزل الله قالوا بل نتبع ما وجدنا عليه آباءنا أولو كان الشيطان يدعوهم إلى عذاب السعير እነዚህም ተከራካሪዎች አላህ ያወረደውን ቁርአን መልእክተኛውን ተከተሉ በሚባሉበት ጊዜ እንዲያውም አባቶቻችንን ባገኘናቸው የጣዖት አምልኮ መንገድ ነው የምንከተለው ይላሉ። ሰይጣኑ ወደ ተቀጣጣይ የገሃነም እሳት ስቃይ ቢጠራቸውም ይከተሏቸዋልን? ومن يسلم وجهه إلى الله وهو محسن فقد استمسك بالعروة الوثقى وإلى الله عاقبة الأمور ያላህና የመልእክተኛው ትእዛዝ በማክበር እርሱም ስራውን ያሳመረ ሆኖ ፊቱን ሙሉ ልቡን ለአላህ ያስማረከ በእርግጥ አስተማማኝ የሆነ የማይበጠስ የገመድ ጫፍ ይዟል። ነገሮችም መጨረሻ መመለሻቸው ወደ አላህ ነው። ومن كفر فلا يحزنك كفره إلينا مرجعهم فننبئهم بما عملوا إن الله عليم بذات الصدور አንተ መልእክተኛ ሆይ የካደም ሰው ክህደቱ አያሳዝነ፣ የዓለም ፍጻሜ ሲደርስ መመለሻቸው ወደኛ ነው። በሰሩትም የክህደት ሥራ እንነግራቸዋለን። በእርግጥ አላህ በልቦች ውስጥ ያለውን የሰናይም ሆነ የእኩይ ተግባር እቅድ ያውቃል። نمتعهم قليلا ثم نضطرهم إلى عذاب غليظ
ከሃዲያንን በምድር ዓለም እስኪሞቱ ድረስ ጥቂትን እናጣቅማቸዋለን። ከዚያም በመጨረሻው ዓለም ወደ ከባድ ቅጣት ወደ ገሃነም እንዲገቡ እናስገድዳቸዋለን። ወለኢን ሰአልተሁም መን ኸለቀ السماوات والأرض ليقولن الله قل الحمد لله بل أكثرهم لا يعلمون አንተ መልእክተኛ ሆይ ለሙሽሪኮቹ ሰማያትንና ምድርን ማን ነው የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል። ሐቁን በራሳቸው አንደበት ስለመሰከሩ ለአላህ ምስጋና ይገባው በል። እንዲያውም አብዛኛዎቹ ምስጋና ለማን ብቻ እንደሚገባ አያውቁም። لله ما في السماوات والأرض إن الله هو الغني الحميد በሰማያትም ሆነ በምድር ያሉ ፍጥረታት በጠቅላላ ፍጥረታቸውም ሆነ መታዘዛቸው ለአላህ ነው። በእርግጥ እርሱ አላህ በራሱ የተብቃቃ በሁሉም መስክ ምስጉን ነው። አጋሪዎች ቢያመሰግኑም ባያመሰግኑም ቢገዙትም ባይገዙትም ምንም አይጎልበትም። ولو أن ما في الأرض من شجرة أقلام والبحر يمده من بعده 7 أبحر ما نفدت كلمات الله إن الله عزيز حكيم በርግጥ በምድር ላይ ያለ ዛፍ በጠቅላላ ከነቅርንጫፉ ብዕር ቢሆንና ባህሩም ሌላ 7 ባህር ተጨምሮለት እንደ ወረቀት መጻፊያ ቢሆን አላህ ለዘመናት ከመላእክቶች ከነቢያቶች ከፍጡራኑ ጋር የተናገረው ንግግሮችና የሚያዛቸው ትእዛዞች ቢጻፍ ባህሮቹ ሲያልቁ ያላህ ንግግር ግን አያልቅም ነበር። በርግጥ አላህ ኃያል ጥበበኛ ነው። ما خلقكم ولا بعثكم إلا كنفس واحدة إن الله سميع بصير እናንተ ሰዎች አፈጣጠራችሁም ሆነ ከሞት መቀስቀሳችሁ እንደ አንዲት ነፍስ ነው እንጂ ሌላ አይደለም። አላህ ዘንድ በጣም ገር ነው። በርግጥ አላህ ድምጾቹን ሁሉ ሰሚና ፍጥረታቱን ሁሉ ተመልካች ነው። ألم تر أن الله يولج الليل في النهار ويولج النهار في الليل وسخر الشمس والقمر كل يجري إلى أجل مسمى وأن الله بما تعملون خبير አንተ ነብይ ሆይ በርግጥ አላህ ሌሊቱን በቀን ውስጥ በማስገባት ቀኑን በሌሊት ውስጥ በማስገባት አንዴ ሌሊቱን ሲያስረዝምና ቀኑን ሲያሳጥር አንዴ ቀኑን ሲያስረዝምና ሌሊቱን ሲያሳጥር አታይምን? ፀሐይና ጨረቃንም በመህዋራቸው ላይ እንዲንቀሳቀሱ አገራቸው። ሁሉም እስከ ተወሰነ ጊዜ ድረስ ይሮጣሉ። እናንተ ሰዎች ጥሩም ይሁን መጥፎ በምትሰሩት ሁሉ በርግጥ አላህ ውስጥ አዋቂ ነው። እንደየስራችሁም ይመነዳችኋል። ذلك بأن الله هو الحق وأن ما يدعون من دونه الباطل وأن الله هو العلي الكبير ይህም የቀንና የሌሊት አፈጣጠር የሰዎችንም ሥራ ሁሉ የማወቅ ችሎታ በርግጥ እርሱ አላህ የተገለጸበት ኃያል ባህሪያት ሁሉ ሐቅ መሆኑንና ለመንፈሳዊ እርዳታ ከርሱ ሌላ የሚጠሩት ጣዖታት ሁሉ ፉርሽ መሆናቸውን አመላካች መረጃ ነው። በርግጥም አላህ ኃያልና የላቀ ነው። ألم تر أن الفلك تجري في البحر بنعمة الله ليريكم من آياته إن في ذلك لآيات لكل صبار شكور ተመልካች ሆይ በርግጥ መርከቦች በባህር ላይ በአላህ ጸጋ ሲሮጡ አታይምን? የመርከቦች በባህር ላይ መንሳፈፍ አላህ ተአምራቱን ሊያሳያችሁ ሲሆን በርግጥ በዚህ በመርከብ በባህር ላይ መንሳፈፍ ውስጥ በአላህ ትእዛዝ ላይ ታጋሽ አመስጋኝ ለሆኑ ሁሉ ተአምር አለበት። وإذا غشيهم موج كالظلل دعوا الله مخلصين له الدين فلما نجاهم إلى البر فمنهم مقتصد وما يجحد بآياتنا إلا كل ختار كفور ሙሽሪኮች በመርከብ ሲጓዙ ማዕበል እንደ ተራራ ወይንም እንደ ደመና ጥላዎች በሚሸፍናቸው ጊዜ ፍጹም አንድ ፈጣሪ አምላክን ብቻ አምላኪ ሆነው ሃይማኖትን ለርሱ ብቻ አድርገው አላህን ይለምናሉ። አላህም ከማዕበሉ አደጋ አትርፏቸው ወደ የብስ በማውጣት ሲያድናቸው ከነርሱም ውስጥ ለአላህ በቂ ምስጋና የማያደርስ መካከለኛ አለ። ከነርሱም ውስጥ ያለህን ጸጋ በማስተባበል የሚክድ አለ። ቃሉን የሚያጥፍ ከሃዲ ሁሉ ካልሆኑ በስተቀር በአላህ ታምራቶች አያስተባብሉ። يا أيها الناس اتقوا ربكم واخشوا يوما لا يجزي والد عن ولده ولا مولود هو جاز عن والده شيئا إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور
እናንተ ሰዎች ሆይ ጌታችሁን አላህ ፍሩ። ወላጅ ልጁንም የማይጠይቅበትን ተወላጅም ወላጁን ምንም የማይጠይቅበትን ሁሉም ነፍሴ ነፍሴ የሚልበትን የቂያማ ቀንን ፍሩ። በእርግጥ የአላህ ቀጠሮ ሐቅ ነው። የዓለም ፍጻሜ ደርሶ ሰዎች ከሞት የሚቀሰቀሱበት ቀን መምጣቱ የማይቀር ነው። ጠፊዋ የምድር ዓለም ሕይወት እንዳያታልላችሁ፣ በአላህም ታጋሽነት ተጠቅሞ አታላዩን ሰይጣን እንዳያታልላችሁ። ኢነላህ ዒንደሁ ዒልሙ ሰዓቲ ወዩነዝሉል ገይተ ወየዕለሙ ማ ፊል አርሓም ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርድን ተሙት ኢነላህ ዓሊሙን ኸቢር። የዓለም ፍጻሜ መቼ እንደሚከሰት የሰዓቷ እውቀት በእርግጥ አላህ ዘንድ አለ። አላህ ዝናብንም ያወርዳል። በማህፀን ውስጥ ያለውን ጽንስ ወንድ ይሁን ሴት ያውቃል። ማንኛውም ነፍስ ነገ ምን እንደምታገኝ አታውቅም። አላህ ግን ያውቃል። ነፍስም በየትኛው ምድር ላይ እንደምትሞት አታውቅም። በእርግጥ አላህ ሁሉንም ነገር አዋቂ ነው፣ ውስጥ አዋቂም ነው። በአላህ እርዳታ የሱረቱል ሉቅማን የቁርአንና የፍቺ ትርጉም በአማርኛ በዚህ ይጠናቀቃል። አላህ ምስጋና ይገባው።